የመኖሪያ ቤት ችግር ካለው የኑሮ ውድነትና በየጊዜው ከሚያሻቅበው የሸቀጦች ዋጋ ጭማሪ ጋር ተዳምሮ የማህበረሰቡን ኑሮ እየተፈታተነው እንደሆነ ይነሳል። ቤት እናገኛለን በሚል ተስፋ ከዓመታት በፊት በጋራ መኖሪያ ቤት ፕሮግራም ተመዝግበው እየቆጠቡ የሚገኙም እስካሁን የቤት ባለቤት ያልሆኑት ብዙ ናቸው። ይሁን እንጂ በአዲስ አበባ በተለያዩ የኮንዶሚኒየም ሳይቶች ተሰርተው የተጠናቀቁ ግን ሰው ያልገባባቸው ክፍት ቤቶች እንደሚገኙ ተጠቅሷል። በቦሌ አራብሳ ኮንዶሚኒየም የጋራ መኖሪያ ቤቶች ሰው ያልገባባቸው፣ በሮቻቸው የተሰባበሩ፣ መስኮቶቻቸው የተሰረቁባቸው የቆሻሻ ማጠራቀሚያ ሆነው እንደሚገኙ የተናገሩ አሉ። ያለው አራብሳ ሳይት 3 ወይንም ጃርሶ የሚባል አካባቢ አብዛኛዎቹ ባለ አንዶች ባዶ ናቸው። ክፍት ቤቶች አሉ እዛ እየተጸዳዱባቸው፣ እንደገና ጥበቃ እዛ ቀጥረን እነሱ የወጡ አንዳንድ ነገሮች ጫት ምናምን እንደዚህ እንዳያደርጉባቸው እንትን እያለ ነው። ባለ አንድ መኝታ በተለይ ክፍት ቤት አለ። እኛ ጋር ባለንበት ብሎክ ክፍት ነው። በቃ ሰውም አልታደረም። ያው መንግስት ነው። ባዶ መሆናቸው ችግር የለውም። ለነዋሪው ግን ምቹ አይደሉም። እነሱ መጸዳጃ ይሆናሉ፣ ሌባ መደበቂያ ይሆናሉ። አንዳንድ ሰው ዝም ብሎም እየገባ ሊኖርባቸው ይችላል። ባለቤት እንደሌለው አይነት ነገር ነው የሚሰማው። እውነት ለመናገር እኔ ያለሁበት ፍሎር ላይ ግራውንድ ላይ ፍሳሹ ፈንድቶ ሙሉ ለሙሉ አጥለቅልቆታል። ሌሎቹ ደግሞ መጸዳጃ ሆነዋል። 7ኛ ፎቅ ምናምን አካባቢ በሮች የሉም። መስታወታቸው ተሰርቋል፣ በራቸው ተሰርቋል። ቤት የሚያድሱ ሰዎች ከውስጥ የሚወጣ ፍራሽ አለ አይደል? ቆሻሻው ወደዛ ተጥሏል። ነዋሪዎቹ ይላሉ ቤቶቹ ክፍቱ ነው በመቆየታቸው በየጥጋጥጉ የሚጣለው ቆሻሻ ማንና እንዴት እንደጣለው ማወቅ አይቻልም። ደግሞም አብዛኛው ነዋሪ አዲስ በመሆኑ እርስ በርሱ በደንብ አልተዋወቅም። በየብሎኩ ሰው ያልገባባቸው ክፍት ቤቶች ደግሞ በጨለማ ለሚንቀሳቀሱ ወንጀለኞች ምቹ መደበቂያ ሆነዋል። ሌላ ጥያቄም ያነሳሉ ነዋሪዎች። ቤቶቹ በቶሎ ለተቸገሩ ለምን አይተላለፉም? ብዙ ሰው በቤት ችግር የተሰቃየ ባዶ ቤቶች ለዓመታት ክፍቱ ነው፣ ምን ይፈይዳሉ? ነዋሪው ገና ተደራጅቶ አጥር አላጠረም። እርስ በርሱ የሚተዋወቅ አይደለም። ማን ባለቤት ይሁንና ማን ባለቤት አይሆን የሚታወቅ ነገር አይደለም። ስለዚህ ማንም ደረሰ ብሎ ዝም ብሎ ከፍቶ ቢገባ ማን ባለቤት ነው እውነት ነው ምናምን ብሎ ሊያረጋግጥልን የሚችል አካል የለም። ቤት እናድሳለን ብለው ይገባሉ። ከጥበቃው ጋር ግብግብ መደባደብም ደረጃ የደረሱ አሉ። የኔ ቤት ነው ምናምን ይላሉ አውቀው ማለት ነው። ዝም ብለው እየገቡበት እነሱም የሚያስቸግሩ ሰዎች አሉ። ምድረ በዳ ነው ያ እንግዲህ። እኛ ጋር የታደሱ ቤቶች አሉ አይደለ? እነዚህ ደላላዎች ናቸው የሚያከራዩ። አሁን እነዚህ ሰዎች ህጋዊ ሰዎች ናቸው ምንድን ናቸው ከየት መጡ ምናምን ራሱ አስቸጋሪ ነው እንደዚህ ያለ ነገር እና ህዝብ ወስዶት ቢገባበት ለሁሉም ነገር ጥሩ ነው። ለልማትም ለምን አሁን ካለው የቤት ችግር አንጻር ሁሉ ቤት እንደ ባለቤት አልባ ሆኖ ሲኖር ዝም ብሎ ቤትን ቆሻሻ ማጠራቀሚያ ማድረግ ተገቢም አይመስለኝም። ሀብትም ንብረትም ማባከን ይመስለኛል። በአዲስ አበባ ቤቶች ኮርፖሬሽን በጋራ መኖሪያ ሳይቶች ያሉ ሰው ያልገባባቸው ቤቶች አንድም ለልማት ተነሽ አርሶ አደሮች የሚሰጡት ተብሎ የተቀመጡ ናቸው፣ ሁለትም እጣ የደረሳቸው የቤት ባለቤቶች ስላልገቡባቸው ነው የሚል ምላሽን ሰጥቷል። በአዲስ አበባ ቤቶች ኮርፖሬሽን የቤት ማስተላለፍ ዳይሬክተር የሆኑት አቶ ይድነቃቸውን ስሟቸው። የተላለፉት አንደኛ በከተማ ደረጃ ሪዘርቭ ሆኖ የተቀመጡ አሉ። የተወሰኑ ቤቶች አርሶ አደር ለተለያየ ልማት ተነሾች አሉ። አርሶ አደሮች ለእነሱም ለተለያየ ነገር የተቀመጡ ሪዘርቭ ቤቶች በጣም ተሰጥቷቸው ክፍት አድርገው የሚኖሩ ነዋሪዎች አሉ። ለምሳሌ አሁን እኛ ቤቱን አስተላልፈንላቸው ቅድመ ክፍያ ከፍለው ቤቱን ክፍት አድርገው የሚቀመጡም ሰዎች አሉ። የጋራ መኖሪያ ቤቶች የቤት ባለቤት ሆነው ግን ያልገቡበት የቤት ባለቤቶች ቶሎ አድሰው እንዲገቡ ከወራት በፊት ተነግሮ ስለነበረው አስገዳጅ መመሪያ የጠየቅናቸው ኃላፊው ይህንን መልሰዋል። እሱን እየሄድንበት ነው። አንድም ያው በመሀል እንግዲህ ከስራ አንጻር ይመስለኛል ስንነቶች ቢኖሩትም ግን ያ ነገር ተግባራዊ በአብዛኛው ተግባራዊ የሆነበት ሁኔታ አለ። ግን እንደዛውም ሆኖ ደግሞ ክፍተቶችም አሉ። ያልተጠናቀቁ ግለሰቦች ቤታቸው ውስጥ ያልገቡትም አሉ። እሱን ወደፊት የምናጠራው ነው። ከዛ ውጭ ሌሎችን አሁን እኛ እያወጣን እየሰጠን ነው። በአብዛኛው ልማት ተነሽ ስላለ ለልማት ተነሽ እየሰጠን ነው። በእርግጥም ቤቶች ክፍት ሆነው መቀመጥ እንደሌለባቸው የጠቀሱት ኃላፊው ከዚህ በፊት የነበሩትን የቤቶች የመረጃ አያያዝ ችግር የሚፈታ ሲስተም እየተዘጋጀ እንደሆነ ያነሱት ሲስተሙ ሲጠናቀቅ ምን ያህል ቤት ተገነባ፣ ምን ያህሉስ ለሰዎች ተላለፈ፣ ክፍት የሆነውስ ምን ያህል ቤት ነው የሚለውን በቴክኖሎጂ ታግዞ ለመለየት ቀላል እንደሚሆን ነግረውናል። አሁን መረጃ አያያዝ ላይ ትንሽ ወደፊት በሲስተም እያደረግንበት ያለንበት ሁኔታ ስላለ ያን ጥበቃ እንዴት ክፍት ቤቶች እንዴት ጥበቃ ይደረግላቸው የሚለውን ተቋሙም ራሱ ሀሳብ ይዞ እየተንቀሳቀሰ ያለበት ሁኔታ ነው ያለው። ምክንያቱም ክፍት ቤቶች ክፍት ሆነው መቀመጥ ስለሌለባቸው ተዘግተው መተላለፍ በሚችሉበት ደረጃ ላይ ደርሰው በሩ ተዘግቶ ተስተካክሎ መተላለፍ የሚችል መሆኑን ነው መረጃ በሲስተም እያዘጋጀን ነው። ተቋሙም ካሁን በፊት ያለውን አሰራር ቀይሮ በቴክኖሎጂ በመደገፍ በሲስተም ምን ያህል ቤት ተገነባ፣ ምን ያህል ቤት ውል ተዋዋሉበት፣ የተዋዋሉት የተያዘው ምን ያህል ነው፣ ክፍት ቤትስ ምን ያህል ነው የሚለውን ነገር ያንን አሁን ኦልሞስት ወደ ማጠናቀቁ ደረጃ እየደረስን ነው። ስለዚህ ከዚህ በኋላ እልባት ያገኛል ብዬ አስባለሁ። ችግሮቹ የቆዩ እንደሆነ የጠቀሱት አቶ ይድነቃቸው ምናልባትም ከአንድ ወይም ከሁለት ወራት በኋላ በቴክኖሎጂ የታገዘው ሲስተም ሊጠናቀቅ ስለሚችል ነዋሪዎቹ ያነሷቸው ጥያቄዎች እንደሚመለሱ ነግረውናል።